ውጤቱ እኔንም አስደንግጦኛል አልጠበቅኩትም ነበር ዶክተር ኤልሳቤትም እንግዲህ በጣም በከፍተኛ ውጤት ተመርቀሻል ዘንድሮ ውጤታችንን እኛ ያወቅነው ከሌሎች ዩኒቨርሲቲዎች ቆይተን ነው ምርቃቱ ቅዳሜ ሊሆን ሰኞ ነው የተነገረን እኔም ሰኞ ያወቅኩ ቀን ድንጋጤ ላይ ነበርኩኝ ደንዝዤ ነበር እድለኛም ነሽ አንቺ ከፕሮፌሰር ብርሃኑ እንዲሁም ደግሞ ከዶክተር መቅደስ ዳባ ሽልማት አግኝተሻል በሁለቱ ተከበሽ ነበር 8 አመት ገደማ ላይ ቆየ ነው ምክንያቱም ኮቪድ መሃል ላይ ገብቶ 8 ወር እስከ 1 አመት ያህል ያልተማርንበት ጊዜ ነበር ስለዚህ መጀመሪያዎቹ ባለ 8 አመት ተማሪዎች ናቸው እኔን ይበልጥ የፈተነኝ የህፃናት ህክምና ዲፓርትመንት ውስጥ ስንሰራ ነው እና ጨቅላ ህፃናት ክፍል ውስጥ በተለይ በጣም ከባድ ጊዜ ነበር ያሳለፍኩት ምክንያቱም ገና የተወለደ ህፃን ምንም ማያውቅ ህፃን ከመጀመሪያው ጀምሮ ስቃይ ላይ ስናይ ትንሽ ህሊናን የሚረብሽ ነገር አለ ከአንዳንድ ተማሪዎች ከካፌ ሲወጡ ዳባቸውን ይዘው የሚወጡ አሉ እሱን ያካፍሉናል እኛ ስንለው ብዙ ጊዜ እኔ ደግሞ ምግብ ላይ ሰነፍ ነሽ ይለኛል አባቴ በህፃንነቷ ጀምራ ምን ትሆናለች ከመዋለ ህፃናት ጀምራ ዶክተር ነው መሆነው ትላለች ስትማር ስትጀምር ራሱ በሽልማት ነው የዘለቀችው እሺ በሽልማት ከመዋለ ህፃናት እስከ ሃይ ስኩል ማትሪክ በሽልማት መቼም ማራሳው ጓደኞቼ እየቀሰቀሱ ያበሉኛልና በጣም ነው ማመሰግናቸው እነሱ ታካሚ ለሐኪም ያለው ሬሾኛ ጋር በጣም ከፍ ያለ ነው በአለም ላይ ከፍ ያሉት ከሚባሉት ሀገር ውስጥ ነው ኢትዮጵያ ነገር ግን የኔም ጓደኞች ታላላቆቻችንም እንደሚሉን ከሆነ ለህክምናና ለባለሙያው እየተሰጠ ያለው ቦታ አነስተኛ ስለሆነ ይመስለኛል